ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ህዝባዊ እምቢተኝነቱ ተስፋፍቷል። ህዝባዊ ተጋድሎም በተጠናከረ ሁኔታ እየተካሄደ ነው። የእንግሊዝ መንግስት በኢትዮጵያ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ የጉዞ ማሳሰቢያ አውጥቷል። በተለይም በአማራ ክልል በኦሮሚያና በትግራይ ክልሎች እንዲሁም በሶማሌ ክልል ዜጎች ጉዞ እንዳያደርጉ ማስጠንቀቂያ አውጥቷል። የተለያዩ ሀገራትም በኢትዮጵያ ዜጎቻቸውን ጥንቃቄ እንዲያደርጉ ማሳሰቢያ እየሰጡ ይገኛሉ። ህዝባዊ አመጽ ተፈርቷል። በኢትዮጵያ በየቦታው የሚታየው የህዝብ ተቃውሞ ወደ አጠቃላይ ሀገራዊ የህዝብ ንቅናቄ እንደሚሸጋገር ምልክቶች እየታዩ ነው። በአርባ ምንጭ፣ በዲላ፣ በጋምቤላ፣ በሲዳማ ህዝባዊ እምቢተኝነትን በማንሳት ህዝቡ አደባባይ ወጥቶ ተቃውሞን እየገለጸ ይገኛል። በዛሬው ዝግጅታችን በአማራ ክልል ያለውንም ወቅታዊ የተጋድሎ እንቅስቃሴ እንመለከታለን። የጦሩ አመራሮች ተይዘዋል፣ ተገድለዋል። በተለያዩ አካባቢዎች ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት እንደዚሁ እጅ እየሰጠ እንዳለም በሚደርሱን መረጃዎች ማረጋገጥ ተችሏል። ከህዝባዊ እምቢተኝነቱ እንጀምራለን። የእንግሊዝ መንግስት የጉዞ ማስጠንቀቂያ አውጥቷል። በኢትዮጵያ በበርካታ አካባቢዎች ሰላም የለም ብሏል የእንግሊዝ መንግስት ማሳሰቢያ። ወደ ዘውትር ተሳታፊያችን እንመጣለን። አዳዲስ ከተሞች እየተጨመሩ ነው። ዛሬ አርባ ምንጭ ላይ የ12 ዓመት ልጅ ተገድላ በመገኘቷ ፍትህ እንፈልጋለን ያሉ የአርባ ምንጭ ነዋሪዎች አደባባይ ወጥተዋል። የፍትህ መጓደል ተደጋጋሚ በሆነ መልኩ በአካባቢው የተከሰተ በመሆኑ ህዝቡ በምሬት የተጠራቀመ ብሶቱን ነው ዛሬ ያወጣው። በጋምቤላም እንደዚሁ በዲላም ደሞዝ ከአለመከፈልና ጭማሪው ከመቅረቱ ጋር ተያይዞ ህዝቡ አደባባይ መውጣቱን የሚያሳዩ መረጃዎች እየወጡ ነው ያሉት። በርካታ አካባቢዎች እየተቀላቀሉ ነው። ህዝባዊ እምቢተኝነት በኢትዮጵያ ተጀምሯል። እውነት ነው መሳይ። እንግዲህ በሀገሪቱ ውስጥ ለውስጥ በጣም በከፍተኛ ደረጃ በደሉን ሲያብላላው ተሸክሞ ቆይቷል የኢትዮጵያ ህዝብ። አሁን ፈንድቶ ወጥቷልኝ። በተለይ ከአዲስ አበባ በደቡብና በስተምዕራብ አካባቢ ያለው ኦሮሚያን ጨምሮ ጋምቤላ፣ ቤንሻንጉል ጉሙዝ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሚባሉ እነዚህ 5 ክልሎች ላይ ህዝቡ ወደ አደባባይ ወጥቶ መንግስትን እየተቃወመ ነው የሚገኘው። ከዚህ ከ2 ቀንና ከ3 ቀናት በፊት በደቡብ ክልል በሐዋሳ ከተማ በጣም በቅርብ ርቀት የምትገኘው ቦና የምትባለው ወረዳ ላይ በጣም መንግስት መቆጣጠር አቅቶት ትናንትናም ዛሬም እንደዚሁ ማህበረሰቡ ወጥቶ ከፍተኛ ተቃውሞ እያሰማ ነው። አሁን ደግሞ ትናንትናና ዛሬ በአርባ ምንጭ የታጠቁ ኃይሎች ከፍተኛ የሆነ አመጹን ለማብረድ ከፍተኛ ጥረት ቢያደርጉም ከቁጥጥር ውጭ ነው፣ ከአቅማቸው በላይ ሆኖ ከተማው ህብረተሰብ ወደ ጎዳና ወጥቶ ተቃውሞውን በማሰማት ላይ ነው የሚገኘው። ይሄ ነገር በጋምቤላም እንዲሁ ከመንግስት ሊቆጣጠረው ወደማይችል ደረጃ ደርሶ ህብረተሰቡ ከታጠቁ ኃይሎች ጋር ፊት ለፊት እየተጋፈጠ ነው የሚገኘው። እንግዲህ በመምህራን የተጀመረው፣ በመንግስት ሰራተኛው የተጀመረው፣ በሐረር አካባቢ ደግሞ እንዲሁ በምዕራብ ሐረርጌ ደግሞ በፖሊስ ሰራዊት አባላት ደሞዝ አልተጨመረንም፣ እኛ ተነጥለን ቀርተናል፣ ደሞዛችንም እየተከፈለን አይደለም በማለት ወጥተዋል። አሁን አጠቃላይ የመንግስት ሰራተኛው ብቻ ሳይሆን ለስርዓቱ አገልጋይ የሆነ መሳሪያ አንግቦ ስርዓቱን ለማስቀጠል ጥረት ሲያደርግ የነበረው ኃይል በሙሉ በመንግስት ላይ ተቃውሞ እያስነሳ ነው የሚገኘው። እውነት ለመናገር ይሄ ነገር ከአጠቃላይ ህዝባዊ በመሆኑ ከእንግዲህ በኋላ መንግስት በፍጹም ሊቆጣጠረውና አዳፍኖ ሊያስቀረው የማይችል ደረጃ ላይ ደርሷል። የታጠቀ ኃይልን የማይፈራ መሳሪያ ያነገበን ኃይል የማይፈራው ትውልድ አሁን ተፈጥሯል። አሁን ዛሬ በአርባ ምንጭ ያየነው መሳሪያዎች፣ ጥይት ይተኮሳል። ነገር ግን ድንጋይና ዱላ ይዞ አመጽ ለማስነሳት እና ወደ ታጠቁ ኃይሎች ጋር ግጭት ለመፍጠር ፊት ለፊት እየተጋፈጠ ነው የሚገኘው። በጋምቤላ የተመለከትነው ተመሳሳይ ነገር ነው። በትናንትናው ዕለትም እንዲሁ በዲላ አካባቢ የተደረገው የተቃውሞ እንቅስቃሴ አድማሱን አስፍቶ ወደ ተለያዩ ወረዳዎች እየሄደ ነው የሚል መረጃ ደርሰውናል። በአጠቃላይ በኢትዮጵያ ከፍተኛ የሆነ የሰላማዊ አመጽ ብቻ ሳይሆን መንግስትን ፊት ለፊት የሚጋፈጥ የከተማ አድማ ይጀመራል ተብሎ ስለታሰበ እንግዲህ 11 እዝን በአማራ ክልል አሰማርቶ ሙሉ በሙሉ ሰራዊቱን አማራ ክልል የወሰደው የመንግስት አስተዳደር አሁን በደቡብ ክልል፣ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በጋምቤላ፣ በቤንሻንጉል አካባቢ
ማጣፊያው አጥሮት ወዲያ ሲሮራጥ ነው እየተመለከትን የምንገኘው። ምናልባት በተለያዩ አካባቢዎች ያለውን የህዝብ ተቃውሞ በተመለከተ ጥያቄዎቹን እየተነሱ ህዝቡን ወደ አደባባይ የሚያወጡ ብሶቶችን እንደው ጠቅለል አድርጎ መግለጽ ወይም ደግሞ መመልከት ከተቻለ የፍትህ መጓደል፣ የፍትህ መራቅ፣ የመልካም አስተዳደር እጦት፣ የኢኮኖሚ ጥያቄ በእነዚህ ነገሮች የሚሽከረከር ነው። ስለዚህ በአንድም ይሁን በሌላ በመላው ኢትዮጵያ ህዝቡ አመጽ ውስጥ ከወጣ ብሶቱን ወደ አደባባይ ለመግለጽ ህዝባዊ እምቢተኝነትን የሚጀምር ከሆነ ተመሳሳይ ናቸው አጀንዳዎች። የብሔር አጥርን የዘለለ የሃይማኖት አጥርን የዘለለ ላለፉት 30 እና 40 ዓመታት ህወሓት ስልጣን ላይ ከወጣ ጀምሮ አብይም አጠናክሮ ባስቀጠለው የብሔር ፖለቲካ ምክንያት ኢትዮጵያውያን አንድ የሚያደርጋቸው አጀንዳ የለም እየተባለ ነበር። አሁን የምንሰማቸው የህዝብ ድምጾች ተመሳሳይ ናቸው። በሲዳማ ደሞዝ ይከፈለን፣ በሃዲያ ደሞዝ ይከፈለን፣ በጋምቤላ በቤኒሻንጉል ተመሳሳይ ጥያቄዎች ናቸው። አርባ ምንጭ የተነሳውም ሆነ በሃዲያ ከመልካም አስተዳደር እጦት ከፍትህ መጓደል ጋር የመጡትም ጥያቄዎች ተመሳሳይ ናቸው። ስለዚህ በአንድም ይሁን በሌላ በመላው ኢትዮጵያ መሰል ጥያቄዎች እየተነሱ ህዝቡ ወደ አደባባይ የሚወጡ ከሆነ የሚቆጣጠረው ሊሆን አይችልም። ምናልባት ምን አይነት ነገር ልናይ እንችላለን? እየተስፋፋ ነው እንደ ወረርሽኝ በየከተማው ህዝቡ ስሜቱን ብሶቱን ለመግለጽ እየወጣ ነው። ከዚህ አንፃር ነገ ከነጎዲያ በርካታ ከተሞች ይቀላቀላሉ ተብሎ ነው የሚጠበቀው። መሳይ አሁን የኢኮኖሚ የመልካም አስተዳደር የህግ የበላይነት ጥያቄ አይደለም ህብረተሰቡ በጣም እያሳሰበው የመጣ የመኖር ያለመኖር ጥያቄ ላይ ደረሰው። በቃ እነዚህን ጥያቄዎችን አሁን የጠቀስኩልን 3 ጥያቄዎች መንግስት ሙሉ በሙሉ እኮ ደፍጥጧቸዋል። ኢትዮጵያ ውስጥ የኢኮኖሚ እድገት የለም፣ በጣም አድሏዊነት የበዛበት ነው። በፍትህ ስርዓቱን ብንሄድ ፍርደ ገምድል በወንበር ላይ ተቀምጠው ፍርደ ገምድል የሆነ ውሳኔ የሚወስኑ ዳኞች ሙሉ በሙሉ ነው ማለት በሚያስችል ደረጃ ደርሷል። ሌላውም የመማር ሕክምና የማግኘት የማህበራዊ ፍትህን የማግኘት መብት አልፎታል እኮ አሁን ይሄ 2 ዓመት 3 ዓመት 4 ዓመት ሆኖታል እኮ። አሁን የመኖርና ያለመኖር ጥያቄ ነው እያነሳ ያለው። እንግዲህ በደቡብ ክልል መሳይ በደቡብ ምዕራብና በማዕከላዊ ክልል 5 እና 6 ወራት ደሞዝ ያልተከፈላቸው የመንግስት ሰራተኞች አሉ። እነዚህ የመንግስት ሰራተኞች ትዳራቸውን ፈተው ከሚያስተምሩበት ትምህርት ቤት ትተው ከወላጆቻቸው ጋር ሄደዋል። ሚስት ባንድ በኩል ባል ባንድ በኩል ልጅ ባንድ በኩል ሆኖ ትዳር የበተነ ስርዓት እንደሆነ ይታወቃል። ደሞዝ አልከፈለም። ወልቂጤ የሚባለው ወይንም ስልጤ የሚባለው ዞን መሳይ አሁን ትናንትና የደረሰኝ መረጃ የሚያመላክተው በስልጤ ዞን የሚባለው በሁሉም ወረዳዎች ላይ የፍየል አንድ ግለሰብ ፍየልና ዶሮ ሲሸጥ ግብር ከፋዮቹ እዛ ገበያ ላይ ተገንተው ዶሮ 400 ብር 500 ብር ሽጣልና ይሄን ያክል ግብር ክፈል በማለት እያሰቃዩት ነው የሚገኙት። ትምህርት ቤቶች ተዘግተዋል። መምህራኖቹ እንዲያውም ያልተዘገበለት በስልጤ ዞን በበርካታ ወረዳዎች መሳይ በበርካታ ወረዳዎች ስልጤ ዞን መምህራን የሥራ ማቆም አድማ አድርገዋል። የክልሉ አስተዳደር የዞኑ አስተዳደር የታጠቁ ኃይሎች በየትምህርት ቤቱ በመገኘት መምህራንን ሰብስበው ወደ ትምህርት ገበታቸው እንዲመለሱ ለማድረግ ከፍተኛ ጥረት ቢያደርጉም ገንዘብ የሚከፈል ገንዘብ የለንም፣ ፌደራል መንግስቱ በብድር መልክ ይሰጠናልና በአጭር ጊዜ ውስጥ እንከፍላቸዋለን በማለት እያማለሏቸውና አድማውን እንዲያቆሙ ከፍተኛ የሆነ የፖለቲካ ቅስቀሳ እያደረጉ ነው የሚገኙት። ነገር ግን አልተበገሩላቸውም። ይሄ አሁን የመኖር ያለመኖር ጥያቄ ነው። በህይወት የመኖር ጥያቄያቸው የኢትዮጵያ ህዝብ አደጋ ውስጥ ወድቋል። በልቶ የማደር በሰላም እቤት ውስጥ እርቦት የመቀመጥ መብታቸውን ሁሉ መንግስት ነፍቆታልና ይሄ ነገር በጣም ተስፋፍቶ የቀጠለና አሁን የኢትዮጵያ ህዝብ ብቻ ሳይሆን መሳይ ዓለም አቀፍ ሚዲያዎች እየዘገቡት ያለው ሁኔታ ነው። የኢትዮጵያ ጉዳይ በኢትዮጵያ ላይ ብቻ አይደለም ተቋርጦ የሚቀረው። ምናልባትም በቀንዱና በምስራቅ አፍሪካ ሀገራት ላይ የኢትዮጵያ ችግር ተስፋፍቶ ቀጠናውን ወደ ትርምስ ሊያመጣ የሚችል ስርዓት እንደሆነ በርካታ መጋዝኖች በርካታ መንግስታት በርካታ ድርጅቶች እየጠቀሱ ነው የሚገኙት። ምናልባት በከሰሞኑ የወጣው ዘ ኢኮኖሚስት መጽሔት በጣም ተነባቢ የሆነ ጋዜጣ ነው። አሁን በኢትዮጵያ ላይ ያወጣው አጠቃላይ የትርምስና አጠቃላይ የረብሻ መንግስት እንደሆነ በሚዲያ ላይ አስነብቧልኝ። ምናልባትም ከተባበሩት አረብ ኤሚሬት ጋር በመሆን በሱዳን አካባቢ የሱዳን ህዝብን ከፍተኛ ጭፍጨፋ እንዲካሄድ ያደረገ መንግስት ነው በማለት በይፋ የአሜሪካ መንግስትም የውጭ ጉዳይ ሚኒስትሩ ወይም ስቴት ዲፓርትመንት ኃላፊው አሁን ሰሞኑን መግለጫ የሰጠበት ሁኔታ ነው ያለው። በአጠቃላይ የኢትዮጵያ መከራና ችግር ከኢትዮጵያ ዘሎ ሌሎችን የጎረቤት ሀገሮች ሁሉ ሊረብሽና ሊያተራምስ እንደሚችል በርካታ መንግስታት እየተናገሩ ነው የሚገኙት። አንተ እንዳልከው የእንግሊዝ መንግስት ወደ ኢትዮጵያ መሄድ እጅግ በጣም አደገኛ ነው ብሎ ለዜጎቹ ማሳሰቢያ የሰጠበት ደረጃ ላይ ደርሷል። ኢትዮጵያ አሁን የመከራ የሀፍረት የስደት የቸነፈር የረሃብ የሞት ቀጠና ሆናለች ማለት ይቻላል።
ይሄን ህብረተሰቡ በደንብ አርጎ ገብቶታል አሁን በተለያዩ አካባቢዎች በተለይ በደቡብ ምዕራብ ኢትዮጵያ በሲዳማ ክልል በማዕከላዊ ኢትዮጵያ በቤንሻንጉል በኦሮሚያ በበርካታ ከተሞች ላይ ከፍተኛ የሆነ አመጽ እየተደረገ ነው መንግስት ደግሞ ውጪ ነፍስ ግቢ ነፍስ እነዚህን አስተማሪዎች እነዚህን የመንግስት ሰራተኞች ወደ ስራ ገበታቸው እንዲገቡ ለማድረግ የማስፈራራት የማሰር የመነጣጠል የማታለል ተግባር እየፈጸመ እንደሚገኝና ይሄ ግን እንዳልተሳካለት እና ለወደፊቱ ተስፋፍቶ እንደሚቀጥል ነው ብዙዎች ግምታቸውን እየተናገሩ የሚገኙት መሳይ እንግዲህ እስካሁን ያሉትን ህዝባዊ ቢተኝነቶች የተካሄደባቸውና እየተካሄዱባቸው ያሉትን አካባቢዎች በዝርዝር ብንመለከት መላ ኢትዮጵያን የሚወክል ነው ማለት ይቻላል በደቡብ ኢትዮጵያ በሲዳማ በሃዲያ በአርባ ምንጭ ጋሞ ጎፋ እንደዚሁም በስልጤ በጋምቤላ እነዚህ በአብዛኛው ከጫፍ የደቡብ ኢትዮጵያን አካባቢዎች የሚሸፍኑ ነው በምዕራብ በቤንሻንጉል በምስራቅም እንደዚሁ በተለያዩ የሐረርጌ አካባቢዎች እንደዚሁ ህዝባዊ ቁጣዎች በተለያየ መልኩ እየተገለጹ ይገኛሉ ወደ ሰሜን ቢካሄድ እንደዚሁ አማራ ክልል ረጅም ጊዜ ነው ጦርነት ውስጥ ከገባ ትግራይም ጦርነት ውስጥ ሰንብቶ የቆየ አሁንም በዛ ዳርዳር ያለ ያለበት አካባቢ ነው የህወሓት ታጋዮችም እንደዚሁ ተቃውሞ ያስነሱ በየጊዜው ሰልፍ የሚካሄድበት ነው አዲግራት መቀሌ እነዚህ አካባቢዎች በየጊዜው የተቃውሞ ሰልፎች የሚካሄድባቸው አካባቢዎች ናቸው ወደ ደቡብ አካባቢ ወደ ደቡብ ራያማ አካባቢ እንደዚሁ በየጊዜው ህዝቡ አደባባይ የወጣ ተቃውሞ የሚገልጽበት ነው በየአቅጣጫው የሚታየው እንቅስቃሴ ጥያቄዎቹ ወደ አንድነት እየመጡ ያሉበት ሁኔታ ሲታሰብ አገዛዙ ምናልባት በቀጣይ ምን ሊወስድ ይችላል እንግዲህ በርካታ እርምጃዎችን ሊወስድ እንደሚችል የተለያዩ ባለሙያዎች እየገለጹ ነው ስርዓቱን በደንብ የሚያውቁ የስርዓቱን ትግስት ያጣ አረመኔነትና ጨካኝነት የተረዱ አንዳንድ ሰዎች አስተያየታቸውን እየሰጡ ነው ከወዲሁ እነዚህን የተነሳሱ የህዝብ ቢተኝነቶችን ባጭሩ ለመቅጨትና ለመከፋፈል አንዳንድ እርምጃዎችን ይወስዳል ከግድያ ጀምሮ ለአንዱ ገንዘብ በመክፈል ለአንዱ በመከልከል እንደዚሁ የመከፋፈል ስትራቴጂ ተጠቅሞ ሊያዳክመው የሚችልበት ሁኔታ ስላለ ከፍተኛ ጥንቃቄ ያስፈልጋል የሚሉ ድምጾችን እየሰማን እንገኛለን እንግዲህ በዚህ አንፃር ምን ጥንቃቄ መደረግ አለበት አገዛዙ ጥይት ተኩሶ ሊገድል ይችላል በታንክ ጭምር ገብቶ ህዝብን ሊፈጅ ይችላል እነዚህ ነገሮች መጠበቅ አለበት ወደ ህዝባዊ ቢተኝነት የሚወጣው የማህበረሰብ ክፍል ከአገዛዙ የሚመጣበት ምላሽ ከባድ እንደሆነና የጭካኔ እርምጃ እንደሆነ ተገንዝቦ ከወዲሁ ለነዚህ ለአገዛዙ ምላሾች የሚሆኑ ዝግጅቶችን ማድረግ ይጠበቅበታል ከዚህ አንፃር ምን ማለት ይቻላል መሳይ አማራ ክልል ታስታውስ ከሆነ የዛሬ 3 አመት ፍጹም ሰላማዊ በሆነ መልኩ የክልሉንም የፌደራል መንግስቱን ጥያቄ ያቀርቦ ነበር ሰላማዊ በሆነ ገበሬዎች ጅራፋቸውን ይዘው በሰላም እንኑርበት ነግደን እንብላበት መንገዶች ላይ የመከላከያ ሰራዊት አባላት አይግደለን ወደ አዲስ አበባ በሰላም ወጣን እንግባበት መንግስት በሰራው ከዚህ በፊት የነበረው መንግስት በሰራው ሆስፒታሎች አዲስ አበባ መጠን ጥቁር አንበሳ ጳውሎስ ሪፈር ተብለን ህክምና ወስደን እንመለስ አትመልሱን በአማራነታችን አታሰቃዩን ማዳበሪያ በአግባቡ ከፍለን እንውሰድ ያመረትነውን ምርት ወደ አዲስ አበባ ጭነን እናስገባ የሚል ጥያቄ ስላቀረበ የክልሉ መስተዳድር ብቻ ሳይሆን የፌደራል መንግስቱም የጅራፍ ፖለቲካ ብሎ በገበሬዎች ላይ ነው የቀለደባቸው ምንድነው የሆነው ገበሬው ግልብጥ ጥሎ ወጣ ጉልበት የሌለው ገበሬ ልጁን እያስታጠቀ ገንዘብ እየሰጠ መሳሪያ እየገዛ በቃ ከእንግዲህ በኋላ ከዚህ መንግስት ምን ፈልገው ነገር የለም መልስ ሊሰጠን ስለማይችል በቃ ምን እንነጋገረው ከሆነ በኋላ ማፈሙዝ ነው አለ ያልተንበረከኩ በጣም በጣት የሚቆጠሩ ወጣቶች ወደ ጫካ ገቡ ዛሬ ሚሊዮን ሆነዋል እኮ የፋኖ ኃይሎች በአጠቃላይ በአማራ ክልል በአራቱም ግዛቶች በሚሊዮን የሚቆጠር የፋኖ ኃይል ተደራጅቶ አፍንጫውን እየሰበረ ክላሹን ብቻ ሳይሆን መትረየሱንና ስናይፐሩን ዲሻውና ሞርቶርን እየተቀበለ አሁን ለመንግስት እጅግ በጣም ተገዳዳሪ ብቻ ሳይሆን ብቻውን መንግስት ለመጣል የሚያስችል ቁመና ላይ ደርሷል አሁንም መንግስት የማይማር ስለሆነ በዚህ ክልል ላይ አሁን በደቡብ ምዕራብ ኢትዮጵያ በማዕከላዊ ኢትዮጵያ በቤንሻንጉል በጋምቤላ በኦሮሚያ ክልል አሁን ይህንን መንገድ ከተከተለ የሚገጥመው ፋንታ ተመሳሳይ ነው ወጣቱ ግልጥሎ ጫካ ይወጣል ጫካ አማራ ክልል ብቻ አይደለም ተራራ አማራ ክልል ብቻ አይደለም የመዋጊያ ሜዳው አማራ ክልል ብቻ አይደለም ጋምቤላም የመዋጋ ሜዳ ነው የሚዋጉ የሚችሉ አቅም ያላቸው ወጣቶች አሉ ሻንጉልም እንደዚሁ ደቡብ ምዕራብ ኢትዮጵያም ማዕከላዊ ኢትዮጵያም የሲዳማም ክልል ይሄንን ያረጋል በቃ ሌላ ምርጫ የለውማ ጥያቄ አቅርቦ መንግስት አባት ነው ዳቦ ስጠኝ ሲለው ድንጋይ የሚሰጥ መንግስት ካለ ፍትህ ተጓደለ ብሎ ሲል አንተ ግባ እስር ቤት አንተ ይሄን ያክል ክፈል ይያለ አንተ እዚህ ነው የምትታሰረው ይያለ ያፈነ ዘርን መሰረት ያደረገ ጭቆና የሚያመጣበት ከሆነ ሊመጣ የሚችለው ችግር ከአማራ ክልል ምናልባት የባሰ ሊሆን ይችላል አሁን ሌሎች ክልሎች ከአማራ ክልል በደንብ አድርገው ትምህርት ወስደዋል ትምህርት ስለወሰዱ ከእንግዲህ በኋላ ያቀረቡትን ጥያቄ
መልስ መንግስት ማይሰጥ ከሆነ ምን ሊከተለው እንደሚችል ያውቃል። መንግስት ደግሞ እንደ በታሪክ እንደምናውቀው ለተከታታይ 7 ዓመታት በድርድር በውይይት ጥያቄ ፈቶ አያውቅም። የህዝብን ጥያቄ መልሶ አያውቅም። አታላይ አጭበርባሪ ደላላ ስርዓት በመሆኑ መፍትሄ ይሰጣል ተብሎ ስለማይጠበቅ ሁሉ አቀፍ የሆነ ትግል በኢትዮጵያ ላይ ይቀጣጠላል የሚል እምነት ነው ያለኝ። ይሄ ማታለል መደለል የሚባለው ነገር መጀመሪያም እንኳን ገንዘብ ሲኖረው ነው የመንግስት ለተወሰኑ ሰዎች ገንዘብ ሰጥቶ ዛሬ የሚዲያ ዘመን እኮ ነው ሚዲያ ያወጣዋል። ስለዚህ ማንም ከዚህ ስርዓት ጋር ገንዘብ ተቀብሎ ተደልሎ ወደ ኋላ የሚል ትግል ይኖራል የሚል እምነት የለኝም። ይሄን እኮ በአማራ ክልል ሞክሮታል። በአማራ ክልል የፋኖ ኃይሎችን 5 እና 10 ሰዎችን የሚታወቁ ሰዎችን ገንዘብ ሰጥቶ አፋቸውን አዘግቶ ከተማ ላይ ቤት ገዝቶ መኪና ገዝቶ ገንዘብ ባንክ አስቀምጦ ሰጥቷቸዋል እኮ። ግን የአማራ ትግል ወደ ኋላ ብሏል አላለም። ይሄንን ድርጊት ከፈጸመው ኦሮሚያ ክልልም እኮ የኦነግ ሸኔ ትልልቅ አመራሮችን በድርድር ሰበብ አስገብቶ ገንዘብ ብቻ አይደለም ስልጣንም ሰጥቷቸዋል። ነገር ግን የሸኔ ኃይል ቀነሰ? ሸኔ ጥቃቱን ቀነሰ? አልቀነሰም። ስለዚህ በአጠቃላይ ትግሉ ወደ ኋላ የማይቀለበስበት ወደ ኋላ የሚያፈገፈግበት ደረጃ አይደለም ያለው። አሁን መንግስት ምናልባትም ራሱ ወደ ኋላ ፈግፍጎ ከዚህ ካገዛዝ ዘመኑ ወንበር የሚነሳበት ጊዜ ሩቅ አይደለም የሚል እምነት ነው ያለኝ መሳይ። ሌላው አሁን እየተነሳ የሚገኘው በኦሮሚያ ክልል ያለው አጠቃላይ ሁኔታ ነው። መረጃዎች እንደሚያመለክቱት ወደ አማራ ክልል ገብተው በጦርነቱ እንዲሳተፉ ከተደረጉት ማለት ከ85% የሚልቁት የኦሮሞ ተወላጆች፣ የኦሮሞ ወጣቶች፣ የኦሮሞ ልጆች ናቸው። አሁን እናቶች እየጠየቁ ነው። የልጆቻቸው ድምጽ ጠፋ። የታደረሳቸዋቸው ልጆቻችንን በህይወትም ካሉ ከሌሉ ይነገረን፣ እርማችንን እናውጣ የሚል በየሰፈሩ በየመንደሩ የኦሮሚያ ብልጽግና ባለስልጣናትን ካድሬዎችን የሚያስጨንቅ ጥያቄ ሆኗል። ህዝቡ እየጠየቀ ነው። ልጆቻችን የትገቡ አሉ ወይ በህይወት? እንግዲህ አብዛኛው ያለቀ ያለው አማራ ክልል ላይ የኦሮሞ ልጆች ናቸው። በልዩ ኃይል ከተለያዩ የሚሊሻ አደረጃጀቶች ተወሰነ ለብለብ ስልጣና እየተሰጣቸው ተግዘው ወደ አማራ ክልል የገቡት የኦሮሞ ልጆች በአብዛኛው በአሁን ሰዓት በህይወት የሉም ነው የሚባለው። እያስጨነቋቸው ይገኛሉ ወላጆች። ያን ብቻ አይደለም፣ በእንቅርት ላይ ጆሮ ደግፍ እንዲሉ ልጆቻችን እያሉ እየጠየቁ ያሉትን ወላጆች መልስ መስጠት ያልቻለው የአብይ አህመድ አገዛዝ ተጨማሪ ልጆችን ለመውሰድ ሰሞኑን ያልታወጀ ብሔራዊ ውትድርና እያካሄደ ነው። በተለይ በኦሮሚያ ክልል ልጆቻችን የታሉ እያሉ የጠየቁ ወላጆችን ሌላ ልጆች ካሏችሁ ስጡን ብለው አስገዳጅ በሆነ መልኩ አፈና ጀምረዋል። ሰሞኑን ጅማ ላይ ያየነው የእናቶች ጩኸት በየአቅጣጫው እየተሰማ ይገኛል። እንግዲህ የኦሮሞ ነጻነት ሰራዊትም በተለይ በአንዳንድ የኦሮሚያ አካባቢዎች ከፍተኛ ድል እያገኘ እንዳለ ከሰሞኑ አስታውቋል። መቶዎች የሚቆጠሩ ያገዛዙን ሰራዊት መማረኩን መደምሰሱን የሚገልጹ በፎቶግራፍና ቪዲዮ ጭምር የተደገፉ መረጃዎች እየወጡ ይገኛሉ። አብይ አህመድ በየአቅጣጫው የኦሮሞ ልጆችን እየማገደ ነው። በጣም በሚያሳዝን ሁኔታ የኦሮሞ እናቶች ድምጽ ከፍ ብሎ እየተሰማ ይገኛል። እንግዲህ በሌላው በአማራ ክልል የሚካሄደው የህልውና ተጋድሎ ነው። የህልውናው ተጋድሎ ተጠናክሮ ቀጥሏል። በአጸፋው አገዛዙ በበቀል የሰላማዊ ዜጎችን ንብረት እያቃጠለ ነው። ሰላማዊ ተቋማትን እያወደመ ነው። ነገ በየአቅጣጫው የሚደርስበትን ሽንፈት መቋቋም ተሳነው በመሆኑ አሁን ያለው አማራጭ ህዝቡን ማስጨነቅ ነው። ህዝቡን በጅምላ ማፈስ ነው። በተስፋ መቁረጥ የሚወስዳቸው እርምጃዎች ተጠናክሮ ቀጥሏል። እስቲ በአማራ ክልል ያለውን የህልውና ተጋድሎ በተመለከተ አጠር ያለ መረጃ ካለ አካፍለን። መጀመሪያ ወደዛ ከመግባቴ በፊት እንደ አንድ ታረፍተ ነገር ብቻ ልናገር። ንጉስ በሰራዊት ብዛት አይድንም ይላል። ሰራዊት አክተልትሎ 11 እዝ ምናምን አሰልፎ በአማራ ክልል የምንም ውጤት እንዳላመጣ ታይቷል። ከዕለት ወደ ዕለት የሚቆጣጠራቸው መሬቶች እያነሱበት እንደመጡ ይህ አደባባይ የሚታወቅ ፀሐይ የሞቀው ሀቅ መሆኑ ብቻ ሳይሆን የዓለም አቀፍ ሚዲያዎች የፋኖን ጥንካሬ የመሰከሩበት ደረጃ ላይ ተደርሷል። በቃ አሁን በአማራ ክልል ተስፋ ቆርጧል። ከእንግዲህ በኋላ ምንድነው የሚያደርገው? በአማራ ክልል ድለላ ምናምን የሚለውን ነገር ትቶ ሌሎችን በማነሳሳት በአማራ ህዝብ ላይ ጥላቻ ክፍተት ድልድዩን በመስበር እርስ በርሱ እንዲጋጭ ለማድረግ ነው ጥረት የሚያደርግ። ነገር ግን የአማራ ኃይሎች ምን እያደረጉ ነው? ከኦሮሚያ ለውጊያ ተመልምለው በፍላጎትም ይሁን በግድ ተይዘው የሚሄዱ ወጣቶችን እድለኛ ሆነው ከፋኖ እጅ ከገቡ ምን እያደረገላቸው? ተንከባክቦ በደንብ አርጎ አስተምሮ አብልቶ አጠጥቶ ወደ ቤተሰቦቻቸው በስልክ አገናኝቶ ትራንስፖርት በጀት መድቦ ወደ ሀገራቸው እየላከላቸው ነው። ይሄ ውጤት አምጥቶለታል። በደንብ ውጤት አምጥቶለታል። ይሄን በተመለከተ ከእንግዲህ በኋላ የኦሮሚያ እናት ልጇን
ወደ አማራ ክልል እንዳይሄድ ምልክቶችን ጅማ ላይ ያየን በሌሎችም አርሲ አካባቢ እንደዚህ አይነት ነገር ወደ አቦምሳ ወደ ምስራቅ አርሲ አካባቢ የተለያዩ 2-3 ከተሞችም ላይ የቤተሰቦቻቸው ቢችሉ በገንዘብ አለዚያ መሳሪያ ትጥቅ ይዘው ሄደው የታፈኑና ወደ ውትድርና ሊሄዱ ያሉ ልጆቻቸውን እና ቤተሰቦቻቸውን አስለቅቀዋል እኮ በፖሊስ ጣቢያ 15 20 30 ወጣቶችን አስለቅቀዋል። ስለዚህ በአማራ ክልል ያለው ከፍተኛ ክሳራ ስለደረሰበት አሁንም ክሳራው እንደቀጠለ ነው። በትናንትናው ዕለት እንኳን መሳይ እና በዛሬው ዕለት የሚኒሊክዝ የደጋው መብረቅ ኮር ጽናት ክፍለ ጦርና ልጅ ኢያሱ ኮር 2 23ኛ ክፍለ ጦር በተለያዩ አካባቢዎች ውጊያ በማድረግ በአገዛዙ ላይ ከፍተኛ የሆነ ክሳራ ነው ያደረሰው። በተለይ በሰሜን ወሎ በጋሼና ዙሪያ እስከ መቄት ከተማ የፋኖ ኃይሎች ከባድ ጥቃት ከፍተው በአገዛዙ ጦር ላይ ከፍተኛ ወታደራዊ ክሳራ ማድረሳቸውን አስታውቀዋል። የአገዛዙ ጦር አመራሮች 5 አመራሮችን ጨምሮ በርካታ የአገዛዙ መስመራዊ መኮንኖችን ጨምሮ በርካታ የአገዛዙ ወታደር በመደምሰስ መቻሉን ነው የሰማነው። ዛሬ እንዲሁም በድላንታና ተንታ ወረዳዎች አዋሳኝ በሆነችው ተሪ በረሃ በተደረገ ውጊያ 4 ወታደራዊ አመራሮችን ጨምሮ በርካታ የሰራዊቱ አባላት መደምሰሳቸውን ተናግረዋል። ውጊያው የተቀሰቀሰው ከድላንታና ተንታ ተነስቶ ወደ ተሪ በረሃ ሲጓዝ ተሪ በረሃ የፋኖ ጠንካራ ይዞታ እንደሆነች ይታወቃል። እቺን ተሪ በረሃ የተባለችን መንደር ለመያዝ ሲጓዝ የነበረው የአገዛዙ ጦር በፋኖ ኃይሎች ከበባ ውስጥ ገብቶ በኃይለኛው ተመቶ ተበትኖ በርካታ የጦር አመራሮች ተደምሰውበት ነው ወደ ኋላ ፈግጎ የተመለሰው። በከለላ ወረዳ በተደረገ ውጊያ ከመከላከያ እጅ የነበረውን ሻፊ ከተማ አሁን ዛሬ ማምሻውን ሻፊ የምትባለውን ከተማ የፋኖ ኃይሎች መንጠቃቸውን በተለይ የንጉስ ሚካኤል አሊኮር ጦሩ ከተማዋን በመቆጣጠር እዛ ከተማ ላይ የነበረውን የአገዛዙን ጦር በመደምሰስ ከተማዋን ሙሉ በሙሉ መቆጣጠር መቻላቸውን ነው መረጃዎች የሚያመላክቱት። በሌላ ዜና እንዲሁ አፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ በደንበጫ ዙሪያ በፈጸመው ማጥቃት ከፍተኛ ድል መቀዳጀቱና ከፍተኛ ቁጥር ያለው የአገዛዙ ጦር ተደምስሶ ቆስሎ ቀሪው ደግሞ ተማርኳል በትናንትናው ዕለት። በተጨማሪ በትሊሊ እና ችጓሊ የምትባለው አካባቢ የ10 አለቃ ፍሬም ማጥናፉ ብርጌድ በእነዚህ ከተሞች በፈጸሙት ኦፕሬሽን ሊነጋ ሲል በትሊሊ ጥቃት ፈጽመው በምሽግ ላይ የነበረው የአገዛዙ ጦር ከ16 በላይ የአገዛዙ ጦር ሲደመሰስ ከ24 በላይ መቁሰል መቻላቸውን አስታውቀዋል። ችጓሊ የነበረው ምሽግ ታሪክ ሆኗል። የችጓሊን ከተማ የፋኖ ኃይሎች መቆጣጠራቸውን አስታውቀዋል። ይህ በእንዲህ እንዳለ የአማራን ሕዝብ በይፋ ወጦ ጥቁር ማቅ አስለብሰዋለሁ ብሎ ሲዝት የነበረው የአገዛዙ የሻለቃ አዛዥ በፋኖ እጅ መግባቱን አስታውቀዋል። በሰሜን ምዕራብ እዝ 61ኛ ክፍለ ጦር ስር የሁለተኛ ሻለቃ ምክትል አዛዥ 100 አለቃ በእውቀቱ ምስጋናው የተባለ በድልብና ሙጃ መካከል በምትገኘው ዴንሳ በተባለች ከተማ ላይ የሚኒሊክዝ የደህንነት ኃላፊዎች በጥናት ላይ የተመሰረተ አፈና ፈጽመው ከከተማ ይዘውት እንደወጡ ለማወቅ ተችሏል። በሌላ ዜና እንግዲህ በጎንደር አካባቢ አሁንም ዛሬ ያዋንሻው መረጃዎች ደርሰውኛል። በምዕራብ ጎንደር ታች አርማጭሆ ወረዳ ሙሴባም ተብሎ በመተቀሰው ከተማ አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ 4ኛ ደጃዝማች ኮር ተከዜ ክፍለ ጦር ባደረገው የማጥቃት እንቅስቃሴ በዚህ ሙሴባም በምትባለው ከተማ የአገዛዙን ጦር በመደምሰስ ምሽጎችን መስመራቸውና በርካታ ቁጥር ያለው የመከላከያ ኃይል ቁስለኛና ሙት እንደተደረገ ጨምረው አያይዘዋል። በተጨማሪ ዋንተ አባታ 1ኛ ኮር ጉና ክፍለ ጦር የተለያዩ ሻለቆች ከደብረ ታቦር ከተማ ወደ ብናት ሲጓዝ በነበረው የአገዛዙ ጦር ላይ ከማለዳው 12 ሰዓት እስከ ቀኑ አጋማሽ ለ6 ሰዓታት ባደረጉት ውጊያ ቦሮ በተባለ ቦታ ላይ በማጥቃት 14 የመከላከያ ኃይሉ ሲገደሉ ከ20 በላይ ማቁሰላቸውን በትናንትናው ዕለት ማስታወቃቸውን ሰምተናል። አሁንም ከሐሙሲት እስከ ብናት አካባቢ ከፍተኛ ውጊያ እየተደረገ ነው። አሁን ዛሬ ማምሻውን ደግሞ በሰሜን ጎንደር በአጅሬ ጃኖራ አዳርቃይ ዛሬማ እና ጥራይና በተባሉ ቦታዎች ላይ ከፍተኛ ውጊያ እየተደረገ ሲሆን የመንግስት ኃይል ወይም የታጠቀው ኃይል ወደ እነዚህ ወደ ተጠቀሱት አካባቢዎች ላይ ለማጥቃት ከፍተኛ እንቅስቃሴ ያደረገ ቢሆንም በተሽከርካሪ የታጀበ በበርካታ ክፍለ ጦሮች ታግዞ እነዚህን የተጠቀሱ አካባቢዎችን ለመቆጣጠር ከፍተኛ ጥረት ያደረገ ቢሆንም አሁንም የዛ አካባቢ የፋኖ ኃይሎች ከፍተኛ የሆነ የመልሶ ማጥቃት በማድረግ መልሰው መክተው መመለሳቸውን ነው መረጃዎች የሚያመላክቱት። አጠቃላይ በአማራ ክልል አሁንም ከፍተኛ የሆነ የማጥቃት እንቅስቃሴ ያደረገ
ነገር ግን ምሽጎችን ላይ እየተመታ እየለቀቀ በተለይ የፋኖ ኃይሎች አሁን ሰራዊታቸው መልሶ ማደራጀት ማሰልጠን ዲሲፕሊን ያለው ሰራዊትና በስርዓት ያለው ሰራዊት ለማድረግ ከፍተኛ የሆነ ስልጠና እየሰጡ ቢሆንም ውጊያው የቀዘቀዘ የደከመ የመሰለው የመከላከያ ኃይሉ በበርካታ ኃይሎች ታግዞ በክልሉ ልዩ ኃይል አድማ ብተና ሚኒሻ የፖሊስ ኃይል የብልጽግና ፓርቲ ጸረ ሽምቅ የሚባል ከመከላከያ ጋር ተቀናጅቶ በ6 እና በ7 አቅጣጫዎች የአደረጃጀቶች የፋኖ ኃይሎችን ለመምታት ከፍተኛ እንቅስቃሴ ያደረገ ቢሆንም ነገር ግን እየተመታ በላስታ አካባቢ በጎንደር አካባቢ አሁንም በሸዋ አካባቢ በጎጃም አካባቢ አሁንም በበርካታ ቦታዎች ላይ ምሽጉ እየተነጠቀ በፋኖ ኃይሎች እየተያዘበትና በርካታ ሰራዊት እጅ እየሰጠ እየሞተና እየተማረከ እንደሆነ ነው መረጃዎች የሚያመላክቱት መሳይ በሁለት የትግል ትዕይንቶች ማለት ይቻላል ህዝባዊ ቢተኝነት በአንድ በኩል ህዝባዊ ተጋድሎ በሌላ በኩል በኢትዮጵያ በአንድ ወቅት በተመሳሳይ ጊዜ እየተካሄዱ ይገኛሉ አንዱ አንዱን የሚደግፍ እንደሚሆን ምንም ጥርጥር የለውም ተመጋጋቢ ሆነው የሚካሄዱ ትግሎች ናቸው የፋኖ ኃይሎች እንደዚሁም በኦሮሚያ ክልል የኦሮሞ ነጻነት ሰራዊት በሌሎች አካባቢዎችም አገዛዙ ያደረሰ ያለውን መጠነ ሰፊ የፖለቲካ የኢኮኖሚና የአጠቃላይ በደሎችን በመቃወም ብረት ያነሱ አካላት እንግዲህ ድል እየቀናቸው ነው ያገዛዙን የጸጥታና የወታደራዊ መዋቅር ያዳከሙት እንዳለ ያየን ነው አሁን ህዝባዊ ቢተኝነት ደግሞ በየቦታው እየተነሳ ነው ተመሳሳይ አጀንዳዎች አሉ የኢትዮጵያን ህዝብ አንድ ላይ የሚወክሉ የኢትዮጵያ ህዝብ በጋራ ሊያነሳቸው የሚገባቸው ጉዳዮች አሉ በሁለት ዋና ጉዳዮች ሊጠቃለሉ ይችላሉ ሰላምና ኢኮኖሚ ነው ድህነትን የተመለከተ ነው ብዙ ነገሮች እየመጡበት ነው ምናልባት በቀጣይ በአገዛዙ የሚወሰዱ እርምጃዎች የብር የመግዛት አቅም በከፍተኛ ደረጃ እየተዳከመ ከመምጣቱ ጋር ተያይዞ አሁን ከፊታችን ታሳሶር ጀምሮ የመብራት ሂሳብ በእጥፍ ጨምሮ የሚመጣ መሆኑንም እንደዚሁ መረጃዎች የሚያሳዩ ናቸው እነዚህ ነገሮች ተዳምረው ተቀላይ ካለው የድህነትና የኢኮኖሚ ጭቆና ጋር ነገ ከነጎዲያ ህዝባዊ ቢተኝነቱ የሚቀጣጠልና በየከተማው የሚዳረስ እንደሚሆን ምንም ጥርጥር የለውም ይህንን አቀናሽቶ ትርጉም ወዳለውና ሀገርን ወደሚያጸና የለውጥ አብዮት መግባት ይገባዋል እዚህ ላይ ጥንቃቄ መደረግ እንዳለበት ይታመናል የፖለቲካ ኃይሎች በዚህ አንፃር ትልቅ ሚና አላቸው የተለያዩ ሲቪክ ተቋማትም ይህንን ነገር ሀገርን የሚያጸና ሀገርን የሚያፈርስ ሳይሆን ሀገርን በሚያስቀጥል የለውጥ እርምጃ እንዲጠናቀቅ ሁለቱም አብዮቶች ማለት ነው የህዝባዊ ቢተኝነቱም የህዝባዊ ተጋድሎም በዚህ አንፃር ስራዎች መሰራት አለባቸው ይሄን በተመለከተ ከጀርባ የሚሰሩ ከፊት ለፊትም ያሉ አካላትን ያገኘን ያነጋገርን ሐሳባቸው መልእክታቸውን የምናስተላልፍ ይሆናል ጨርሰናል ምናልባት የምትለው ከሌለ አይ ብልጽግና አሁን 11ኛው ሰዓት ላይ ደርሶበታል እውነት ለመናገር የማጠቃለያ ሰዓት ላይ ነው የደረሰው በጣም ተስፋ ቆርጧል በያደረጋቸው ያሉት ለትንንሽ ነገሮች እየወሰዳቸው ያሉ እርምጃዎች በጣም ትልልቅ ናቸው አሁን ሰሞኑን እየደረሰኝ አንድ መረጃ የመከላከያ ሰራዊቱ ያለ ፍርድ ሰዎችን እንዲገል በተለይ አመጽ የሚያስነሱ የሚቀሰቅሱ ሰዎችን እንዲሁም የፋኖ ኃይሎችን በውጊያ ማርኮ ከያዘ መምታት እንዳለበትና ፍጹም አምባገነናዊ ስርዓት በጠመንጃ ብቻ ህይወቱን ማቆየት እንደፈለገ አንዳንድ መረጃዎች እየደረሱን ይገኛሉ ይሄ ነገር ግን የሚያዛልቀው አይደለም የተስፋ የቆረጠ ስርዓት ጫፍ ላይ የደረሰ ስርዓት እንደሆነ የኢትዮጵያ ህዝብ አውቆ ይሄን ስርዓት ጭራውን በደንብ አርጎ ይዞ ገደል ውስጥ እስከሚገባ ድረስና እስከሚሞትና እስከሚቀበር ድረስ ጭራውን መልቀቅ እንደሌለበትና ይሄን ካደረገ ግን ወደ ኋላ ከተመለሰ ግን ይሄ ስርዓት ፍጹም አውራዊ ባህሪው በሙሉ ወጥቶ የኢትዮጵያን ህዝብ እርስ በርሱ አባልቶ አገር አልባ ለማድረግ 130 ሚሊዮን ህዝብ አገር አልባ ለማድረግ ከፍተኛ ዝግጅት እያደረገ ነው የኢትዮጵያ ህዝብ ደግሞ አሁን ነቅቶበታል እየተደራጀ ነው በከተሞች ላይ አመጽ እያስነሳ ነው ይሄ በጣም ይበል የሚያስብል ነገር ነውና ተጠናክሮ እንደሚቀጥል ነው ተስፋ ማረጋው መሳይ ህዝባዊ ቢተኝነትና ህዝባዊ ተጋድሎ በኢትዮጵያ እየተካሄዱ ናቸው ሁለቱም ትግሎች በቀጣይ ምን መልክ ይኖራቸዋል ይህንን እየተከታተልን በየዕለቱ የምናቀርብ ይሆናል በጣም ነው ማመሰግነው እግዚአብሔር ይስጥልኝ